ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ ያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ልታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን ተመኘሁላችሁ። ወደ የቪዲዮቹ እናልፋለን ማለት ነው። What's happening? Hey! ሰይፉ እኮ እንደዚህ ለብዙ አመታት እንትን ሲያደርግ የነበረ ሰው ነው። አንተ እንዴት ብለህ ነው አሁን የመጣኸው እንደዛ የምታደርገው ምናምን? አሁን ችግሩ ሰው ህዝቡ ምንድነው መሰለ አንድ ሰውን ከፍ ለማድረግ አንድ ሰውን ዝቅ ያደርጋል። because እያንዳንዳችን እንደዛ ስለምናስብ ነው። ውድድር ላይ ከሆንክ ባይዘው በህይወት አሁን ጎረቤትህ ዝቅ ለማድረግ ራስን ከፍ የምታደርግ ከሆነ አታሸንፍም። ባይዘው በምን ታምር ባለማዊ ነገር ያሸነፍክት ተሰጥቻለ መንፈስ ግን ሁሌም የጎደለ ነው። ሶ አሁን እኔ ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም። እኔ ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው። በጥንካሬው ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ I believe legendary የሆኑ ሞመንትን እየፈጠርኩኝ ነው። I believe I am the best የማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። He's the best, I am the best. Everyone is the best. If you believe you're the best, then you're the best. Yeah. Like that's my mindset. The best motivational ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። ያኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. Adonai. ሰግጥ የታባት ሰግጣለህ የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለሁ ለዚህ ሶ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሐቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ማርያም ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ የታባት ሙሉ አድርጓል። ኢንተርቪው ሁሉም ቤት ሄዷል ከሰይፉ በስተቀር አብዛኛው ቦታ ላይ አዶናይ ኢንተርቪው ሰጥቷል። በየመንገዱ ይሰጣል፣ በየመንገዱ ያደርጋል።
እቺ ልጅ ግን ኢንተርቪው ብዙ ቦታ ላይ ያደረገች ልጅ አይደለችም። ተግባባን? ኢንተርቪው ያደረገች ልጅ አይደለችም። ብዙ ጊዜ እየወጣች ስለ ሁኔታዋ ስለምታደርገው ነገር ምን ስለምትለው ነገር ያደረገ ብዙ ስቴጆችም ላይ አዶናይ ቀርቧል። አዶናይ ብዙ ስቴጆች ላይ ቀርቧል። ብዙ ነገር ላይ ታይቷል። ግን ዘረኛ ሁልጊዜ የሚፈልገው ዘሩን ነው። አሁን ዩቲ የምትባለው ጌታ ምስክሬ ምን ዘር እንደሆነች አላውቅም። አዶናይ ግን ትግራዋይ እንደሆነ አውቃለሁ። በኃይለኛው ትግራዋይ እንደሆነ አዶናይ አውቃለሁ። እንዴት ትግራዋይ እያለ ሲጨፍር ሲዘፍን ትግራይ አደ እያለ እያለቀሰ ተንበርክኮ ሲጨፍር አይቼዋለሁ። ጭውቴው የዘሬን ብታን ዝርዝራይ ነው። እናንተ ለማሸማቀቅ በሞከራችሁ ደፍራችሁ ስለሄዳችሁ የምታመጡት ነገር የለም። ምን ታመጣላችሁ? ለማሸማቀቅ ምን? ቆይ ቲክቶክ አዋርድ ላይ ምንድነው የተፈጠረው? አዶናይ ክሬቲቭ አዋርድ ኦፍ ዘይር ተብሎ መኪናውን እንዳሸነፈ መድረክ ላይ ወጥቶ ሊናገር ሲል የሆነ ሰው እየተንደረደረ መጥቶ ሊመታው ሲል ይታያል። ይሄ ቪዲዮ በቀጥታ ስርጭት ዩቲዩብ ላይ ወይ ደግሞ ቴሌቪዥን ላይ ከተላለፈ አላቅም፣ እዛ ላይ አይታይም። እስቲ ቪዲዮውን ይዩት። እናም እየተንደረደረ ሊመታው የመጣው ልጅ የሚታወቅ ሰው ነው። አቡ የእሙ ወንድም ነው አይደል? ሌላው በተላከልኝ መረጃ ደግሞ ወደዛ ፕሮግራም ከመግባታቸው በፊት ላይቭ ላይ አዶናይ መብላት አለበት እያለ ሲናገር ነበር። አዶናይ ይችላል። ግራ የሚያጋባው ነገር ምንድነው የተፈጠረው? ፕሮግራሙ ላይ በአካል የነበራችሁ ሰዎች የምታውቁት ነገር ካለ ብታጋሩን፣ ወይ ደግሞ አዶናይ ወይ አቡ ምን እንደተፈጠረ መረጃውን ብትሰጡን ደስ ይላል። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ ልታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን የተመኘሁላችሁ። ወደ የቪዲዮቹ እናልፋለን ማለት ነው። ማርያም በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይን ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። ስርዓቷን አይቻለሁ። ዩቲ ያደረገችው ስርዓቷን አይቻለሁ። በጣም ደስ የሚል ነበረ። በጣም አሪፍ ነገር አድርጋለች ዩቲ። በጣም አመስግናለች። የሚያከብሯትን የሚወዷትን አድናቂዎቿን በሙሉ አክብራለች፣ አመስግናለች። አዶናይ አንድ አድናቂዎቹን አላመሰገነም። አንድ ቦታ ሆይ ግን አስብለውለታል። አለባበሷም ደስ የሚል ነው።
አንድ ሰውን እንደምታዩት ጉራ 25000 እንትን ኤንጂኦ ቱር እናረጋለን እንዲናረጋለን እንደዚህ ምን ታውቃለህ? ማህይም ነው። ምኑን አውቃ ከምን ልታገናኝ? ምኑን ከምን ኤንጂኦ እንዴት እንደሚሰራ እንዴት እንደሆነ ሰው ረድታ አታውቅ፣ ሰው አግዛ አታውቅ። how you gonna do that? በቃ ቱር እናረጋለን ኤንጂኦ ማድረግ ልክ የሆነ አርቲስት ሆኖ የሆነ ነገር አድርጎ በየሀገሩ እየዞረ ቱር የሚያደርግ አስመስሎ ነው ያወራው። እና በጣም ነው ሳቅ የገደለኝ። በቃ በስሜት የሚነዳ እብድ የሆነ ልጅ እንደሆነ አይቼዋለሁ። እብድ ስለሆነውም ስላልሆነም አልহামዱሊላህ ረቢል ዓለሚን። ያ አላህ ሁሉም ታስበው ነገር አላህ ያብዝላችሁ። ሁላችሁም ጤና ይስጣችሁ። ለልጃችን ደስታ የመጣችሁ ትንግርት ሆና ተፈጥራ እንደ ኮከብ የምታበራ ያ ኬኛ ደሰፋ ሲከንተ ተመኛ አጅራ ረቢ ሀከኑፍ የእጁ ስራ እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ሆኗል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው። የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው ማመሰግናችሁ። ነሽ ቁንጅናው እንኳን ደጅሽ ለሚፈና ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ እንደኔ ለተረታ አልহামዱሊላህ ረቢል ዓለሚን። እንደነገርኳችሁ ነው እንግዲህ የ4 ምናምን ሚሊዮን ብር መኪና ተፖሰተ። በቃ ይሄው ትላንትና ስላችሁ ነበር። እነዚህ ልጆች መኪና አፎርድ ማድረግ ይችላሉ። ሲጀመር መኪና አይደለም ትልቁ ጉዳይ። አንተ ነህ ዝም ብለህ እገሌ መኪና አሸነፈ እገሌ ደግሞ ተሸነፈ እያልክ በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ። ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም። አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው። መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው። በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው። ዝም ብለ ቁጭ ብለ እገሌ እንደዚህ ሆኖ ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለ አትነታረክ። አንተም ሶሻል ሚዲያ ላይ መተብሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበር። ዝም ብለ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ ብዬ በግልጽ እየነገርኩ ነበርና እኔ ግን ደስ የሚለኝ ቲክቶከሮች ዋጋችሁን ነው የሚሰጡት። ዋጋችሁን ማለት ነው። በተለይ በጣም ኦቨር ለምታሽቃብጡ ሰዎች ዋጋችሁን ስጥት የሚያደርጉት ነገር እንዴት ደስ እንደሚለኝ በጣም ከፋኝ። እኔን ይክፋኝ ወንድሜን። በጣም ያሳዝናል አይደል? አዎ። ከዚህ ቪዲዮ ምን እንደተረዳው ታውቂያለሽ? እኔ እንጃ። ምን ተረዳ? ወንድ ልጅ ሰርቶ የላቡን አለማግኘቱ ምን ያክል ልብ እንደሚሰብር፣ የሰው ልጅ ላለው እንጂ ለሌለው ጊዜም ቦታም እንደሌለው፣ የትኛውም ሰው ሲኖርሽ ይወድሻል፣ ከሌለሽ ግን እንደሚያሳንስሽ። ብቻ ግን ወንድ ልጅ አይክፋው፣ አይዘን፣ አይጣ። ደግሞ መቼም ቢሆን ስንሰራ ከሰው ምላሽ ለማግኘት ሳይሆን ለራሳችን ብቻ ብለን ፈጣሪን ስለምንፈራ በመልካም ልብ ብቻ እንስራ። ስለዚህ ለአዋርድ ሳይሆን ለሪዋርድ ስሩ እያልክ ነው? በትክክል እንደዚያ እያልኩሽ ነው። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ ልታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን የተመኘሁላችሁ። ወደ የቪዲዮቹ እናልፋለን ማለት ነው።
የሱራን ቪዲዮ እያያችሁ የሐዘኔታ ናዳ የምታወርዱ ቆም ብላችሁ ስሙኝ። ስለ ሱራ ምንም ማለት አልፈልግም። የውስጡ እሳት ፈንቅሎ በእንባ በአይኑ ሲፈሳ ይቻላል። ህመሙ ህመሜ ነው። ነገር ግን እናንተ መርጦ አልቃሾች፣ የቫይራል ቪዲዮ ሱሰኞች እውነቱን እንነጋገር። ያኔ ድምጽ ሁኑኝ፣ ከኔ ጎን ቁሙ ብዬ በዚህ ቪዲዮ ስማጸናችሁ የት ነበራችሁ? ጩኸቴን እንደ ቀልድ ልመናዬን እንደ ቧልት ቆጥራችሁ ኮሜንት ለመጻፍ እንኳን ተጸይፋችሁ ያለፋችሁኝ እናንተ አይደላችሁም? ዛሬ ምን ተገኘ? ካሜራው ሲበራ ማይኩ ሲከፈት የደግነት ካባችሁን ደረባችሁ። እባካችሁ አታጨብጭቡ። ለችሎታ ያላችሁ ክብር፣ ለተጎዳ ያላችሁ ወገንተኝነት እውነት አይደለም። እውነቱ ሌላ ነው። እናንተ የሰው ህመም ሳይሆን ወቅታዊ ትኩሳት ነው የሚማርካችሁ። ቫይራል መሆን አይደል? የቫይራል ጥሞኞች ናችሁ። ይህን ስል ብዙዎች ሊቆጡ ጥርስ ሊነክሱብኝ ይችላሉ፣ ግን እውነቱ ይሄ ነው። ያዞን ባችሁን አታፍሱ፣ ወገንተኛ አትሁኑ። ሁሉም ሰው ወንድማችሁ ይሁን፣ ሁሉም ሰው እህታችሁ ትሁን። በአይን የሚወጣውን ብቻ ሳይሆን ልብ ላይ ተዳፍኖ የሚቀረውን እንባ ለመመልከት ሞክሩ። ሰብአዊነትን የቲፎዞ አታድርጉት። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት እፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ እፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ከጧት ጀምሮ ነው አባዬ አንተ ጀምር ነው አባዬ አንተ ጀምር አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር ይሻላል አባዬ ቢጀምር ይሻላል። ነረረኛ አላሰላጀኝ ፈልገ ያጣው ተመኝተ ያላገኘው ነገር ምናልባትም ከክፉ ነገር ይጠብቀኝ ብለ በጸለይኩ ጸሎት ይሆናል። ሁሉም ለበጎ ነው። እንቅልፋም ባለራይ ይላል። እስቲ ተጠብለ ባራይደ እና ትሄዳለህ። ልግባ ናረነቃበል እስኪ ገባ ትንሽ አረፍ ልበል። ወይ ደረስን? ሳትሄድ የት ነው የምትደርሰው? 300 ብር የት ነው የምንደርሰው? አንዳች ነገር ይደርስ። ሳትሄድ 300 ብር አለ እንዴ? እንዴ አባዬ እንጂ እውነት ነው። አባ ይቅርታ፣ ለሚመጣው ትውልድ ማስተላለፈው የምፈልገው ነገር አለ። ለሚመጣው ትውልድ አትምጡ በላቸው። አትምጡ ታረጋላችሁ። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ ልታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን የተመኘውላችሁ ወደ የቪዲዮቹ እናልፋለን ማለት ነው። አበሻ በብር ልትገዙ በብር የኛን አቅም አላወቃችሁትም ማለት ነው። በብር አማ ፕሮፌሽናል አላወቅሽም ማለት ነው። ያወናት ያ ጀማ ያየው ሁላችሁም ገይቼ እሸጣችኋለሁ። አበሻ አልተዋወቅንም። ምንም መፍራት የለም። ልክ ልኳን ትነግራታለህ። ኧረ አልፈራም፣ ይነገራታል ደግሞ ለስድብ። እቺ ምጣድ ፊት አክምባሎ እግር በላት እንዳትፈራ። እቺ ድንች ፊት ጥቅል ጎመን አቋ ከማድ ቤት ውጣ። ሁልጊዜ ወሬ ሁሉ ማድ ቤት ውስጥ ነው። መፍራት የለብህም። በቃ ሂድ። አይዞ ጄሪ ምንድን ነው እሱ? ምን ፈለክ? ስሚ እኔ ማን እንደሆንኩ ታውቂያለሽ ጄሪ? ማነሽ? ኢየሩሳሌም። እኔ ማን እንደሆንኩ ታውቂያለሽ?
እኔ ማለት እኮ ቢገባሽ ማለት ነው እኔ ማለት አድናቂሽ በቲቪ ምናምን ሳይሽ ደስ ነው የሚለኝ ወራዳ ፈጣሪ ሲወድ የምትመካበትን ነገር ይነጥቃል እስክትደነግጥ ድረስ መግቢያ እስክታጣ ድረስ ሌላ የምትወደውን ነገር ሊሰጥ ነው ከዚህ ደረጃ እዚህ ፕሮግረስ ላይ ልሆን ነው ያኔ የምመካባቸውን ነገሮች የነጠቀኝ ያቺ 3 አመት ለኔ በጣም ከባድ ትምህርት ቤት ነች ወልቅና ስራዬን አሳጣኝ ገንዘብ በሌለኝ ሰዓት ሚስቴ ታማ ሆስፒታል ገባች የትራንስፖርት እንኳን አልነበረኝም ለኔ ከባዱ ጊዜ ያ ነበር ይሉንታን በድራማ መልክ የሚያቀርበው የተንኮሱ ወይም መገርሳ ንግግር ነው አዲስ አበባ እንደመጣው ህይወቴ ይለወጣል ብዬ ያሰብኩትን ሁሉ ስራ ሞክር ነበር ሯጮችን ሳይ እንደነሱ ለመሆን ሞክራለሁ አልሆን ይለኛል ዶሮ አርቢዎችንም ሳይ ዶሮ አርቢ ለመሆን ሞክራለሁ እንዲህ ያያልኩ ግን ብዙ ስራዎችን ሞክሬያለሁ ግን አልሆነልኝም አንድ ጊዜ ስራ አጥቼ በተቀመጥኩበት ጊዜ የተዋወቅኩት ሰው የቧንቧን ሙያ ረዳት አድርጎ አስተማረኝ እኔም ለምጄ በራሴ መንቀሳቀስ ጀመርኩ ጥሩ ገንዘብ ስራ ነበር ከእርሱ ጎን ለጎን ወደ ሶሻል ሚዲያ መታወቅም ጀመርኩ ያን ጊዜ ሰዎች እኔ መስራት የምችል አልመስላላቸው እየቀለድኩ ይመስላቸዋል ስራም ገንዘብም በእውቅናዬ ምክንያት ባዶ ሆነ የታክሲ እስከ ማጣት መቸገር ጀመርኩ በዛን ጊዜ ሚስቴ ታማ ሆስፒታል ገባች ያኔ ለኔ ከባዱ ጊዜ ነበር ብቻ ፈጣሪ ይመስገን ክፉ ጊዜ አልፎ አሁን ጥሩ ላይ ነን ይላል የማያልፍ ክፉ ቀን የለም ሁሉም ችግር የሚታለፍ ነው በብልሃት እንኖር እንዴት ነህ አምሮብሃል አመሰግናለሁ በእንደዚህ አይነት ኢቨንቶች ላይ የምትለብሳቸው አለባበሶች ይታወቃሉ ትንሽ ለየት ያሉና መልእክት ያላቸው ናቸው የዛሬው ምን ይወክላል ወይም ማን ያሳባል የዛሬው ያው እኔ በሴት እጅ ስላደኩ ሴትን የሚያመለክት ነገር ነው ቀዩ ሴቶች ቦርቦር የሚያዩት ነገር አለ አበባው ለዛ ነው ቀዩም ዛስ ላይ እና ፔኑን እንትን ለማድረግ ነው ሲምቦል ያደረጉት በጣም ደስ ይላል እህቶች አሉ በጣም እኔ በእናቴ ነው አንድ እህት አለኝ ግን እናቴ ያሳደገች ለዛ ነው በተደጋጋሚ ሴቶች ላይ በደም ትኩረት ስላደረክ ለዛ ብዬ ለዛ አምሮብሻል በጣም አመሰግናለሁ ምን ያህል ወጣበት ኢን ሚሊየንስ ነው ኢን ሚሊየን የዘንድሮን ክሬቲቭ አዋርድ በጣም ድምቅ ያለ ነገር ነው ከኔ ግን አይበልጥም መድመቁ አድምቅ መጥቼ ያ እጩ ነሽ እጩ ነኝ ኮሜዲ ፊሜል ኦኬ ሶ እንጠብቃለን ጠብቁ እኔም እጠብቃለሁ መልካም እድል ሼኔ ቆንጆ ሰላም ቲክቶክ እንዴት ናችሁ የ2025 ቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር ጥርት ያለ ነገር መናገር ፈልጋለሁ በዚህ አጋጣሚ ወደ ሌላ ነገር ተወስዷል ሶኔን የምታቁኝ ሰዎች ዳንሰኛ ነኝ ከ11 አመት ጀምሮ ዳንሰኛ ነበርኩ ማይክል ጃክሰንን ያየውን አደኩት ነክሪስ ብራውን በቃ ብዙ ዳንሰኞችን ያየውን አደኩ ከሁለት አመት በፊት ቲክቶክ ላይ ፒን አረጋዋለሁ አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ የማይክል ጃክሰንን ልብስ ፖስት አድርጌ ነበር በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ መፈልገው የሚል ነበር እንደሱ ነበር ለመልበስ ሐሳቤ ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል ከፖስት ካረኩ በኋላ ልክ ኮሜንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ እኔ ግራ ገብቶኝ ነበር ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም ከዘራ ነበር ያሰብነው ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም ከዛ ቦርሳው ደግሞ ክለች ባግ ይባላል የወንድ ቦርሳ ነው አክቹሊ ትንሽ ብልጭልጭ እያለ ነበር ሰው ሀበሻ ልብስ ነው ያሰፋውበት ይሄ ከሀገራችን ጋር ሄደ ያው ሳስበው ሁሉም ነገር ትንሽ እንት ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው ክለች ባግ ይባላል ወንዶች የሚያደርጉ ቦርሳ ነው ግን እስማማለሁ እዚህ ሀገር አይደረግም ለአዋርድም ማድረግ አልነበረብኝም ተቀብያለሁ ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር በፋሽን መንገድ ብቻ ነው እኔ ያሰብኩት ያ ከዛ በተረፈ ደግሞ
ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮሜንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ because በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል because አይቻለሁ። ኮሜንታችሁን ሜሴጅ ላይ መጣችሁኝ ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ ልታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ትችት ሰው የሚገል ቢሆን የመጀመሪያ ሟች አዶናይ ይሆን ነበር። ልምድ ካላቸው የሚዲያ ሰዎች እስከ ጸሐፊያን የአዶናይን ስም ሲያብጠለጥሉ ታዝበናል። ነውር ጌጡ በሚል መጠሪያ ሰይፉ ዘልፎታል። ሰመረ ባሪያው ሀገር አጥፊ ትውልድ ቀጣፊ ሲለው ትንሽም አራራለትም። ያለፈውን ታሪኩን እያነሱ አርአያ ሊሆን እንደማይችል ሲናገሩ የሰማናቸው ብዙዎች ናቸው። ሚዲያ ላይ እድል የነፈጉት ሲሞካሹ እንዳመለሰት ያሉ እሱን በማቅረባቸው ደግሞ ሲሰደቡ እንደነበር ይታወሳል። በቲክቶክ ውድድሩ እንዲሸነፍ የተለያዩ ሴራዎች ተሰርተውበታል። ስሙን ከብሔር ጋር በማነካካት ጥርስ ውስጥ ለማስገባትም ተሞክሯል። ለተቀናቃኞቹ የተጠናከረ ድጋፍ ሲደረግም አይተናል። ውድድሩ መኪናዋን ማን ወሰዳት የማን ሆነች ብቻ አልነበረም፣ ከዛም ዘለል ያለ እንጂ። በመቶ ሺዎች ከነበረ ልዩነት በአንድ ቀን የቴሌቪዥን ፕሮግራም ምክንያት አንገት ለአንገት ወደ ሆነ ትንቅንቅም ተሸጋግሯል። የተወዳዳሪዎቹ የግል ባህሪ ለመታዘብ እንዴ ምን ነካት ለማለትም በቅተናል። ውድድሩን አዶናይ ያሸነፈ ሲሆን ሌሎች የሚወሰዱት ከሱ የተረፈውን ሽልማት ነው ሲሉ አንዳንዶች ሀሳባቸውን አጋርተዋል። አዶናይ በ4 ዘርፎች ያሸነፈ ሲሆን ከማሸነፉም ጀርባ የነበሩት ነገሮች ቀልብ የሚስቡ ነበሩ። አዶናይ በቅርቡ ወደ ኢትዮጵያ ጠቅልሎ ከመጣ በኋላ በሚዲያው መነጋገሪያ ከመሆን ለአፍታ አረፍ ብሎ እንኳን አያውቅም። ከአንደኛው ፖድካስት ላይ ከቀረበበት ሀሳብ ሀሜቱ ሳይበርድለት፣ በሌላ በኩል ደግሞ መነጋገሪያ ሆኖ እናገኘዋለን። ልጁ ያመነበትን የሚያደርግ ነውና መነጋገሪያ ከመሆን ማምለጥ አይቻለውም። አዶናይን የሚያሞግሱት የትና መቼ ምን ማድረግ እንዳለበት ያውቃል ይላሉ። አክለውም በራስ መተማመኑን ያደንቁለታል። ከዩቲ ጋር በነበረው ውድድር ሰይፉ እሷን አቅርቦ እሱን ፊት መንሳቱ፣ ደግሞም በአደባባይ በአሽሙር መናገሩን፣ አቋሙን በግልጽ ማስቀመጡን በራስ መተማመኑን ማሳያ አድርገው ሲያሞግሱት አይተናል። ሌላው የአዶናይ አድናቂዎች አዶናይ እንዲያሞግሱት ካስገደዳቸው ነገር መሃል አዶናይ ለሰይፉ ከመለሰው ምላሽ ቀጥሎ ያደረገው አነጋጋሪ ተግባር ነው። ሁሉም ሰይፉን በመናገሩ የትችት ናዳ ሲወርዱበት ወደ ታዋቂዋ መለሰት ጋር በመሄድ ስለሱ ማንነት ለማስረዳት ሞከረ። የተመልካች ልብ ውስጥ የቀረ ንግግር አድርጓል። እኔ እውነተኛ አነቃቂ ተናጋሪ ነኝ። እውነተኛ አንቂ ተናጋሪ ድክመቱን አይደብቅም። እኔም የወደኩባቸው ነገሮች አልደበኳቸውም ያለ ሲሆን የዛሬው ሽልማት አዶናይ በወጣቱ ልብ ውስጥ እንዴት እንደነገሰ ማሳያ ተደርጎ ሊወሰድ ይችላል። ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓመተ ምህረት ይላል። ዳግም ህትመት 2017 ዓመተ ምህረት ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓመተ ምህረት ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድን ነው? አጠገብህ ያለ ሰው ሰላምህን የሚሰርቅ ነው ወይስ ለሰላምህ
ኮንትሪቢዩት የሚያደርግ ነው። ኢቭን ዘመድም እንኳን ቢሆን ነው ማለት ወዳጅም የድሮ ዘመድ ወዳጅም ቢሆን ሰላምህን የሚሰርቅ ሰው ከሆነ ቀስ እያለ በጥል አይደለም ቀስ በሲስተም ቆረጥ እያረግስ መጣ በቃ መሰብሰብ ከእድሜ ጋር የሚመጣው ዊዝደም እሱ ነው ብዬ አስባለሁ። እቺ ሴትዮ በግ ትጠይቅ አረ ውረጂ አንቺ ወይኔ ወይኔ አስቴር ጉድሽን አላየሽ አንቺ ማለት ወጥ ከናብሲት ነው የረገጥሽው። በቃ እኔ ወጥ ረገጥሽ ብቻ አይደለም ምንድነሽ ምን ጉድ ነሽ? አንቺን ይዘን መጠየቅ አለብሽ። አንቺ መጠየቅ አለብሽ። የሀስቱ ካፋን የሆናችሁ ሰዎች እኔ እነን ትግል ምራው እቺ ልጅ ትጠይቅ ምንድነው የምትዩ? እንደዚህ አይደረግም። በቃ አይደረግም። ይሄ በጣም ከባድ ፋውል ነው ይሰራችሁ። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባይ ባይ።